እምነት ብሎ በሚለው ውስጥ የቅዱሳን አጽም ወደ ላይ አንድ የወንድምነት ቆይ ወደ ላይ እዛ መልስልኝ። ከክፍል አንድ እኔ ክፍል አንድ ላይ ነኝ ያለሁት። ሃይማኖትና ምግባር፣ ታቦት፣ ቤተክርስቲያን፣ ክብረ አጽመ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት። ተመለሱ ወደኋላ ተመልሳለሁ። ወደኋላ ተመልሰለች ላይ አድርገው። ኦኬ። ክብረ ቅድስት ድንግል ማርያም፣ ትውፊት፣ ቅዱሳት መጽሐፍት፣ ሚስጥረ ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት፣ የሙታን ትንሣኤ ማለት ሚስጥረ ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ስላሴ፣ ሚስጥር፣ አምስቱ አዕማደ ሚስጥር ተብሎ የሚባሉት ናቸው። እነሱ ስነ ፍጥረትና ሀልዎተ እግዚአብሔር እምነት ብሎ በሚለው ካታጎሪ ውስጥ ነው የተመደበው። ልብ በሉ። እሱ ምን አለ ቅድም? እምነት ማለት ዶክትሪናችን ነው ብሎ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኳችሁ አሰስ ገሰሱ ሁሉ እምነቷ ነው። አምስቱ አዕማደ ሚስጥር እምነታችን ነው ብሎ የሚለው ያ አንተ አይደለም ሰዓት የምትመድብልኝ። ቴንክ ዩ። ስለዚህ ምን አለን ማለት ነው? በሰዓት እናውራ ወይ በሰዓት እናውራ። ዛሬ እንደተሜ ነው አባቴ ዛሬ እንደተሜ ነው። ስለዚህ ምን እያለ ነው? እምነት ብሎ በሚለው ውስጥ እስከ 11ኛው ክፍል ድረስ የተዘረዘረው የቤተ ክርስቲያኒቱ ዶክትሪን ነው። ማን ነው ያለው? ደምረው ነው ያለው። ኦኬ። ስለዚህ የቅዱሳን አጽም ሁሉ ዶክትሪኗ ነው ማለት ነው ቤተክርስቲያኒቱ። ታቦትም ዶክትሪኗ ነው። ታቦትም ዶክትሪኗ ነው። ኦኬ። ስለዚህ እነዚህ ሚስጥራት ተብሎ የሚባሉት ብቻ አይደሉም ዶክትሪን የሚባሉት። እምነት ብሎ በሚለው ውስጥ አሁን አልገባም። እኔ ጨርሼ ልሰጥ ስለምን ነው የምትገባው? እኔ ከፈለኩ 15 ደቂቃ ይጨርስና ይስጥ። ልክ እንዳንተ ጥያቄ ያላችሁ እንዳልክ ማለት ነው። ከዛ ኤርሚ ይሰጥሃል። አጠቃላይ ይሰጠው ስለ 18 ጊዜ እኮ ገባ። ስለዚህ እነዚህ ነገሮች ግልጽ ሆኖ ተጽፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶክትሪን ዶግማ ብለው ሲሏችሁ፣ አምስቱ አዕማደ ምስጢር ብለው ሲሏችሁ ውሸት ነው፣ እንዳትቀበሏቸው። መጽሐፍቶቻቸው ጋር ይዟቸዋቸው ነው። አይ ሰባቱ ምስጢራት ቤተክርስቲያን አምስቱ አዕማደ ምስጢር ነው፣ ውሸት። እምነት ብሎ በሚለው ውስጥ እስከ ቁጥር 11 ድረስ የተዘረዘረ ሁሉ በሙሉ እምነቷ ነው። ክፍል 2 ብሎ በሚለው ይሄ ክፍል 1 ነው። ክፍል 2 ብሎ የሚለው ነው ስርዓተ ቤተክርስቲያን ብላ ያለችው። በክፍል 1 ውስጥ የተዘረዘሩት በሙሉ የቤተክርስቲያኒቱ ዶክትሪኖች ናቸው። ስለዚህ ደምረው ይሄን ያረጋገጣልን። ሪከርድ ተደርጓል። የምትለው ነገር ካለ ማለት ትችላለህ። አሁንም እዚህ ጋር ወንድሞቼና እህቶቼ ግር እንዳትሰኙ፣ አሁንም አምስቱ አዕማደ ምስጢራት ወይም ደግሞ ዶግማችን የእምነት መሰረታችን ነው። ከዛ ባሻገር ግን አሁን ኤርሚያስ አበበ እየተናገረ ያለው አጽምም ዶግማ ነው ደምረው አለ እያለ ያለው አላልኩም። እኔ እዚህ ጋር አምስቱን አዕማደ ምስጢራት እነዚህን አምስቱን አዕማደ ምስጢራት እምነት ብዬ እያስረዳሁኝ ምን ብዬ ተናገር ያለው ምስጢረ ስላሴ፣ ስጋዊ፣ ጥምቀትና ቁርባን፣ ትንሣኤ ሙታንን በአምስቱ አዕማደ ምስጢራት ተካቶ የሚገኙ ዶግማችን ነው እምነታችን ነው ብለናል። ይህንን ከዛ ባሻገር ደግሞ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ማለት አዕማደ ምስጢር አይደለም ብዬ ነግሬያቸዋለሁ። አዕማደ ምስጢር ምንድነው ብዬ ነግሬያቸዋለሁ። ዶግማ ነው ብዬ ነግሬያቸዋለሁ። የምንድንበት ነው ብዬ ነግሬያቸዋለሁ። ሰባቱ ምስጢራተ ቤተክርስቲያን እኛ ምንድንበት አይደለም። ገባችሁ? ወይም ደግሞ ዶግማችን አይደለም። ሰባቱ የቤተክርስቲያን ምስጢራት ዶግማችን አይደለም። ነገር ግን ከዶግማ ውስጥ ቁርባንና ጥምቀት ተካተዋል። ይሄ ደግሞ ስርዓተ ቤተክርስቲያን ውስጥ ያለ ነው ብዬ አስረድቻለሁ። ወረድ አለና ደግሞ ምን አለ? ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጠቀሰና ዶግማ ነው አለ። በተአምር ምዕራፍ 5 ምዕራፍ 6 ምዕራፍ 7 የትኛውም የቤተክርስቲያናችን መጽሐፍ ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። በተአምር ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። የኛ ዶግማችን አምስቱ አዕማደ ምስጢራት ነው። ፔሬድ ያን ደግሞ ዘርዝሮ ነው ያስቀመጠልን። ከዛ ውጭ ግን እነዚያው ክብረ ቅድስት ድንግል ማርያም፣ ትውፊት፣ ቅዱሳን መጽሐፍት እንደገና ደግሞ ክብረ ቅዱሳን ዘርዝሮ እዚህ ቦታ ላይ ያስቀምጣቸዋል ምን እንደሆነ ማለት ነው።
ዘርዝሮ ያስቀምጣቸዋል። ይህንን ባለማወቅ የቤተ ክርስቲያን ጥላቻ ብቻ ስላለቅ ይሄኛው አጽም ዶግማ ነው ብለህ መናገር አችልም። አጽም ዶግማ ነው የምትል ከሆነ ከነ ማስረጃው አጽም ዶግማ ነው የሚለውን ማምጣት አለብን። አጽም ዶግማ ነው የሚለውን አሁንም እንዳትሸወድ። እምነት ብሎ ከላይ ያስቀመጠልን በዝርዝር አስቀምጦልናል። በዝርዝር እኛ በቤተ ክርስቲያን አምስቱን አዕማደ ምስጢራትን ነው እምነታችን ብለን የምናስቀምጥ። ከዛ ባሻገር ግን እምነት ከሌለ የቤተ ክርስቲያን ምስጢራት ልትቀበል አትችልም። ያ የቤተ ክርስቲያን ምስጢራት ደግሞ እንደ አምስቱ አዕማደ ምስጢራት አንተን የሚያድን ሆኖ የተቀመጠ ነው፣ ዶግማ ነው ብላ ቤተ ክርስቲያን አታስተምርም። አለ የሚል ሰው ካለ አሁንም አጽም ዶግማ ነው የሚል ሰው ካለ መጥቶ ማስረዳት ይችላል። አጽም ዶግማ ነው የሚል ሰው ካለ ይኸው ጨርሻለሁ። እኔ አረብሽም ብራዘር ቻው አምጣ። አለበዛ ግን ዘርዝሬ ነው ማነበው። ቀደም ያልከውን ለምሳሌ ግን ክብረ ቅዱሳን የሚለውን ላይ ማለት ነው። ላይ ክብረ አጽመ ቅዱሳን ይላል። ይሄ ክብረ ቅዱሳን ቤተክርስቲያን ምን ማለት እንደሆነ እንደጻፈች እዚህ ጋር አስቀምጧል። አንብበው የምትሉኝ ከሆነ አነበዋለሁ። አንብብ የምትሉኝ ከሆነ ሁለተኛ ነገር ደግሞ እዚህ ጋር ድል ማድረግ ያለባችሁ ጋይስ፣ እኔ እዚህ ቤት ስገባ መጀመሪያ ቤካ የሚባለው ወንድማችን ምን ነበር ሲል የነበረው? ጥምቀት ስርዓት ነው፣ ዶግማ አይደለም፣ አምስቱ አዕማደ ምስጢራት ላይ አይካተትም እያለ ሲከራከር ነበረ። ይህንን በማስተካከል ቴንኪው። ከተቻለ ግን ውሸታም ነህ። እድሜ ልክን ተዋሻ ውሸታም ነህ ብራዘር። እኔ የአንተን ቤተ እምነት አስተምሮ የአንተን ጳጳስ ሊቀ ጳጳስን አምጥተህ ጆሮአቸውን የቆረጡ ታስተምራቸዋል። እምነታቸው እንኳን አይደለም ስማ ብራዘር፣ የምቀጥለው ስፔሻሊ አንተ የገባኸው የአንተ ከኔ ጋር የሚያወራው ስንት ሰው ነው? አንድ ሰው ነው? ሁለት ሰው ነው? አንድ ሰው ነው? ሁለት ሰው ነው? እኔ ስለከሰስክ ከኤርሚ ጋር ማነው? አንድ ሰው ነው? ሁለት ሰው ነው? ከኤርሚ ጋር የምታወራው ብራዘርዬ፣ ቆይ ከኤርሚ ጋር የምታወራው። እሺ ጽዮንዬ ሚዩት ተደርገሻል። እሺ እኔ እንደዚያ ነገር አልወድም። ዳርያዥ ሚዩት ተደርገሻል። እሺ ምንድነው መሰለ አንተ የገባኸው ቅድም ላይ አንድ ወንድማችሁ ስፔሻሊ በጥምቀት ጉዳይ እያወራን በ40 እና በ80 ጉዳይ ሲያወራ በቀጥታ ሄዶ የጠቀሰው ዘሌዋውያን ምዕራፍ 12 የጠቀሰው ደን ጥምቀት አሁን ወደኋላ ለምንድን መለሳለህ? ወደኋላ ለምንድን መለሳለህ? ዶግማ ላይ እያወራን ነው። አንተም ዶግማ ነው የሚለውን ያምጣ። ማንም ሰው አጽም የቅዱሳን አጽም ዶግማ ነው የሚል ከየትኛው መጣ? አንድ ጊዜ ተረጋጋ ብሩዬ፣ አንድ ተረጋጋ። ኦኬ አንድ ጊዜ ተረጋጋ። አንድ ጊዜ እኔ አልገባውም፣ የሚም አልገባም። ጸጥ ብለህ የሰማን በቃ እኛ የጨዋን እኛ የክርስቶስ ተከታይ ስለሆነ እንደዚህ ነው። ሚዩት አድርግ አንድ ጊዜ፣ አንድ ሚዩት አድርግ። እኔ ሀሳቤን ልጨርስ። ቢኮዝ እኔ ስለከሰስከኝ እኔ መናገር መብት ስላለኝ ማለት ነው። ፕሊዝ አሁን አየህ እኛ ቤት እንደዚህ ነው የምናወራው በጨዋነት ፕሊዝ እያልን ምናምን ነገር ነው። አየህ በጣም ቢኮዝ የክርስቶስ ማይንድ ስላለን ሚዩት አድርግ አንድ ጊዜ። እኔ ሚዩት ከማድረግ አንዴ ሚዩት አድርግ። ደሜ ቴንክ ሶ ማች። እሺ ደሜ የገባው አንድ ወንድሙ በጥምቀት ጉዳይ ያወራን 40 እና 80 በተባለው ጉዳይ ላይ አይ ቤተክርስቲያናችን የቀነነችው ከመጽሐፍ ቅዱስ ነው አለ። ውጅስ ሄደና ዘሌዋውያን ምዕራፍ 13 ጠቀሰ። ኦኬ እንደው ዝም ብለን እንደው ለአርጊመንት እንዲመቸን 40ውን የወንዱን ጥምቀት እንውሰድ፣ በግርዘቱ በጥምቀት እንደተተካ አድርገን እንውሰዳለሁ። በእርግጥ ክፍሉ የሚናገረው ፈጽሞ ስለ ልጁ የሚናገረው አይደለም፣ ስለ እናትየው ነው። ግን እንውሰድ እሱ ነው። የሴቷ ታዲያ በምን ተተካ? የወንዱን ጥምቀት በግዘት ተተካ ብለህ ካልክ የሴቷን ጥምቀት ግን በምን ተተካ ብለን እንውሰድ ብለናል ነው። ልጁ መመለስ አቃተው፣ ተንደፋደፈ። ደሜ ሊመልስ ገባ። ከዛ መመለስ አልቻለም። እሱ ጉዳይ ላይ እናወራ ነበር የገባው ውጭ ሳልመለሰ ማለት ነው። አሁንም ኦርቶዶክስ ተዋሕዶ ቤተ እምነት 40ውን እንኳን ዝም እኛ አርጊመንት ስለዚህ ስርዓት አይደለም ማለት ነው። ስርዓት ውስጥ አታካትም። አምጣ ስርዓቱ ላይ ያስገባ። ክፍል ሁለት አውጣ። ይሄ ዶግማ ነው ብያለሁ።
ይሄ ዶግማ ነው ብያለሁ። ክፍል 2 አውጣ። ክፍል 2 አውጣ። እሺ ከኤርሚ ጋር ጀምራል። ቀጥል ብራዘርዬ። ኖ ክፍል 2 አውጣና ማነው ጥምቀት ስርዓት አለመሆኑን እመን። መጀመሪያ እመን። እኛ የምናወራ እንግዲህ ሰምተናል። እኔ አላወራም፣ እሱ አውርቶ እንደገና አንተ ነው የምታወራው። እሺ አውራ። ያው ጨርስ በቃ። አሁንም ወንድሞቼና እህቶቼ፣ አሁንም ቅድም ምን አለ? እምነት የሚለው ቃል ዶግማ አይደለም አለ ወንድማችን። አይታችሁ እንደሆነ እምነት የሚለው ቃል ዶግማ አይደለም ብሎ ሲከራከር ነበር። አሁንም ደግሜ ጠይቃለሁ፣ እምነት ማለት ዶግማ ነው ዶግማ አይደለም? ባጭሩ መልስልኝ ቤካ። አይደለም፣ ሊሆን አይችልም። እምነት ዶግማ ሊሆን አይችልም። ይኸውላችሁ አያችሁ አለ። እንደዚህ ከማያቅ ሰው ጋር ነው የምንከራከረው። በመሰረቱ ወንድሞቼ እና እህቶቼ በደንብ አድርጋችሁ ስሙኝ። ዶግማ ማለት የግሪክ ቃል ሲሆን ስማ ብራዘርዬ፣ እኔ አይደለም ብያለሁ። አዳምጠኝ። አይደለም ብያለሁ። አንተ ነህ ብለሃል ብራዘርዬ፣ አንተ ነህ ብለሃል። በደንብ አስተምሩት። ኤርሚያስ አስተምሩ። ዶግማ ማለት የግሪክ ቃል ሲሆን ቃሉ የግሪክ ቃል። ኧረ ዝም ብለህ ስማ እባክህ ብራዘርዬ። እኔ አይደለም ብያለሁ። ስማኝ፣ አይደለም ብያለሁ። አይደለም ብያለሁ። ስለዚህ እንደውም አንተ የምታደርገው ከኔ ጋር ነው የምታወራው። ከአሁን በኋላ እንደውም ከኤርሚ ጋር እንደውም አታወራም። አንተ ከኔ ጋር የምታወራው። እሺ አንተ እምነት ዶግማ ነው ብለሃል። አሁን ስማኝ፣ በቃ ከአሁን በኋላ እንደውም ከኔ ጋር የምታወራው ስማኝ። አሁን አንተ እምነት ዶግማ ነው ስማኝ ብራዘር፣ ስማ። እኔ እንዳንተ አይነቱን እንደዚህ በደንብ አድርጌ ቆጥቼ ነው የማባረው ብራዘርዬ። አንተ እምነት ዶግማ ነው ብለሃል። እምነት ዶግማ ነው ብለህ ካልከኝ እዚህ ጋር እምነት ብላ ከዘረዘረጃቸው መካከል ውስጥ አለ። ኦኬ እነኚህ ዘረዘረጃቸው እያንዳንዱ ለአንተ እምነት ነው ማለት ነው፣ ዊችስ ዶግማ ነው ማለት ነው አይደለም። ስለዚህ ኤርሚ ቅድም አሁን ከዘረዘሩ መካከል ውስጥ አጽመ ቅርሳ ምናምን ይባላሉ፣ ቅርሳት መጽሐፍቶች አሉ አይደለም፣ ላይክ ትውፊቶች አሉ፣ ክብረ ቅድስት ድንግል ማርያም አለ። እነኚህም በጠቅላላ ስለምታምንበት አንተ ከምታምንበት ነገር ተነሰን እያመጣን እንሞግታለን ማለት ነው። ስለዚህ አንተ ታምንበታለህ። እዚህ መርጥ አታምንም። እኔ ቅድም የጠየቁ የነበረው ቤተ ክርስቲያን ኦኬ የጥምቀትን ስርዓት ስትቀንን አልኩ ወይ ደግሞ የጥምቀትን ስርዓት ስትሰራ በ40ና በ80 ብላ ስትል ብያልኩ። ከየትኛው የመጽሐፍ ቅዱስ ክፍል ነው እንደዛ ብላ የቀነችው ጠየቁት ልጁን። ስማኝ ወንድም ስማኝ። ከአምባዋ እናንተ የምናወራው እሺ። ስለዚህ ዘሌዋውያን ምዕራፍ 12 ቁጥር ዘሌዋውያን ምዕራፍ 12 ያለውን ሀሳብ በማንሳት ነው። ከዛ መነሻ ማድረግ ነው የቀነነችው ቤተክርስቲያኗ ብሎ ልጁ አለ። ወችስ 40ና 80 የሚለውን ጉዳይ ጥምቀቱ በግርዘቱ በጥምቀት ተተክቷል ብላ የምታምን ከሆነ ቤተክርስቲያኑ የሴቷ ብልጠይቀን ነበር። አሁን ከአንተ ጋር ምን ሄደው ለዚህ ነው ለአንተ ጥምቀት ዶግማ ነው። እሺ ዶግማ ነው። በ40ና በ80 የጠመቀ ሕፃን ልጅ ምንድን ነው የሚሆነው? ወንድማችን መጀመሪያ እምነት የሚለው ሲጠመቅ በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አዳምጠኝ። እምነት ማለት ዶግማ አይደለም ብለሃል። እምነት ማለት ዶግማ አይደለም ብለሃል። ምንም እዛ ውስጥ አልገባልህም። መጀመሪያ ዶግማ ማለት እምነት ነው ስልህ አልቀበልም ብለሃል። በ40ና በ80 ዶግማ ማለት እምነት ነው እምነት አይደለም። ዶግማ ማለት እምነት ነው እምነት አይደለም። በ40ና በ80 አለቀ በቃ። በእምነት አንተ ዶግማ አትፍራ። ሚዩት አድርግ። የረዛ ጉዳይ ታወራል። አረበት ትወርዳለህ። ምንም ሚዩት ነው ማድረግ ብራዘር። በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አትፍራ ብራዘርዬ፣ አትፍራ ብራዘርዬ። እሺ አትፍራ፣ አትፍራ ብራዘርዬ። እሺ አትፍራ፣ ስማ በእናትህ ስማ። አትፍራ መጀመሪያ ስማ፣ አሁንም ስማ። አሁንም በ40ና በ80 ሲጠመቅ ምንድን ነው የሚሆነው? መጀመሪያ የኔን ጥያቄ ካልመለስክልኝ ወደዛ አንገባም። ሲጀምር የተነጋገሩበት ስለ እምነት ነው እያወራን ያለ ነው። ስለ እምነት ነው። እምነት ማለት ስማ ብራዘርዬ፣ እኔ እምነት ማለት ዶግማ ነው ስለ አይደለም ብለኸኛል። አለቀም። ታብታባርክ ዱርዬ
ባታስወጣው ናይስ ነበር ወንድምነት። እየጠበኩት ነበር እኮ እኔ ና ደምረው ና ተመልሰህ ና ደምረው። ይቅርታ ወንድምነት፣ ቆይ ችግር የለውም አባ ይግባ። ደምረው ተመልሰህ ላክልኝ። ገስት ላክልኝ ደምረው እና ይኸው ኢንቫይት አድርጌያለሁ። መጀመሪያ አሁን ሚውት እንዳታደርገኝ መጀመሪያ እምነት ማለት ይቅርታ ይጠይቅ። አንዴ ስማኝ ብዬ ስልህ አታውራ። ሁለታችሁ ናችሁ የምታወሩት ወይ ከኔም ጋር ስታወራ ሁለት ነን የምናወራው። እዚህ ያለ ጫጫታ ማግኘት የለበትም። በትክክል መወራየት ያለበት ወንድምነትን ይቅርታ ጠይቄው ነው እኔ መልሼ ያስገባው ማለት ነው እንጂ አንተ እንደምታወራ አይነት አወራር ቢሆን እኔ ቅድም ነበር ማስወርደ ማለት ነው። ግን ተደማምጦ በማውራት ላይ ጥሩ እየተጀመረ ስለሆነ ተደማምጣ አውራ። ቴንኪው ቀጥል። ነገር ካለ አሁን ምለው ምንድነው ቅድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት በሚለው መጽሐፍ ውስጥ እምነት በሚለው ክፍል 1 ላይ እምነት በሚለው ዶግማ ነው ስለው ዶግማ አይደለም ማለት። ይህንን ያለብኝ ዋናው ምክንያት ለምንድነው? ጥምቀትን በዶግማ ውስጥ ማካተት አችልም ስርዓት ነው ብሎ በማለቱ ማለት ነው። ኦኬ። ስለዚህ መጀመሪያ እንዲያምንልኝ የምፈልገው እምነት ማለት የግሪኩን ዶግማ የሚለውን ፍቺ ይይዛል አይዝም? ይመልስልኝ። እምነት ማለት ዶግማ ነው ዶግማ አይደለም? አድምጠኝ ጋይስ ሰበት ጎ ኦኬ። ቃሉ በግሪክ ምን ይላል? በዕብራይስጥ ምን ይላል? ትርጓሜ ምንድን ነው ብሎ የሚለውን አይደለም እሱ። ዶግማ ብሎ የሚለው ቃል እናት ቋንቋው ምን እንደሆነ እናውቀዋለን። እሱ አይደለም ትርጉሙ። አሁን ትርጉሙ አይደለም የተጠየቀው። እምነት ማለት ዶግማ አይደለም አለ አይደል? አንተ እምነት ማለት ዶግማ ነው ብለህ ሁለታችሁ ተለያያችሁ ማለት ነው። ስለዚህ አንተ እምነት ማለት ዶግማ ነው አልክ፣ እሱ ደግሞ እምነት ማለት ዶግማ አይደለም ማለት። አሁን ወደ ዋናው ውይይት ላይ እንድንገባ እምነት ማለት ዶግማ ከሆነ ወንድምነት መጽሐፉን ክፈተውና ትልቁ ላይ ያርገው። ሁሉ እናንተ በዛኛው መጀመሪያ ዶግማ መሆኑን ይቀበል። ምንድን ነው የሚያምነው? አንተ ምን ተከራከርከው? አንተ እኛ ለምሳሌ አቅን እኔ እያወራሁ ካፌ ላይ ነጥቃ አታወራ። አላወራም። ስለዚህ ወንድምነት ትልቁ ላይ ይሁንና መጽሐፉን በዛኛው ላይ ቀይረውና ግሪዱን ቀይረውና ያን 8 የሆነውን ቀይረውና ከዛ መጽሐፉን ፊት ለፊት ላይ አስቀምጠው። ልክ እንደዚህ ሆነ። አንተ ትልቁ ላይ ሆነና ምንድነው እየተደረገ? አልገባኝም እኮ አሁን ምን እያደረግክ እንዳለ አልገባኝም። መጽሐፉ እንዲከፈት ነው የምፈልገው። ወይት ከዛ በኋላ ምን ከተከፈተ በኋላ ቤካ እምነት ማለት ዶክትሪና ማነው? ዶግማ አይደለም ማለት ቤካ። አንተ ደግሞ እምነት ማለት ዶግማ ነው ብለሃል። በቃ አሁን እናያ አሁን ህዝቡ በደንብ ይኸው እኮ ትርጉሙ ነው ዋናው። ቆይ ትርጉም አልተጠየቀም። ኦኬ። እምነት ብሎ የሚለው ክፍል ላይ እምነት ብሎ የሚለውን ደምረው ምንድነው ያለው? ዶግማ ነው አለ። ልብ በሉ። ቤካ ደግሞ እምነት ማለት ዶግማ አይደለም አለ ወንድምነት። አሁን እምነት ብሎ በሚለው ውስጥ ዶግማ ነው ብሎ ያመነውን የደምረውን ንግግር በቤተክርስቲያኒቱ መጽሐፍት ስናይ ቤተክርስቲያን እምነት ብላ ባለችው ክፍል 1 ላይ ምንድን ነው የዘረዘረችው? ኦኬ። ወንድምነት ወደ ፊት ለፊት ላይ አድርገው ማለት ሴንተር ላይ አድርገው። ቴንክ ዩ። እንደሱ ትንሣኤ ሙታን እምነቷ ነው። ጥምቀት፣ ሜሮን፣ ቁርባን፣ ክህነት፣ ተክሊል፣ ንስሐ፣ ቀንዲል እምነቷ ነው። ቅዱሳት መጽሐፍት እምነቷ ነው። ትውፊት እምነቷ ነው። ክብረ ቅድስት ድንግል ማርያም እምነቷ ነው። ገልብጠው እምነቷ ነው። ክብረ ቅዱሳን ብሎ በሚለው ውስጥ ቅዱሳን መላእክት እምነቷ ነው። ነቢያት፣ ሐዋርያት እምነቷ ነው። ሰማዕታት እምነት ነው። ጻድቃን እምነቷ ነው። ክብረ አጽመ ቅዱሳን የቅዱሳን አጽም ሁሉ ጭምር ሳይቀር እምነቷ ነው። ቤተክርስቲያን እምነቷ ነው። ታቦት እምነቷ ነው። ስነ ምግባር እምነቷ ነው ማለት በደምረው ትርጉም ዶክትሪኗ ነው ማለት ነው። አዳም ትክክል አይደለም። አየህ እኔ ያስረዳሁት በደንብ አልሰማኸኝም።
በደንብ አልሰማኝም። ገልብጦ መጀመሪያ ሀሳብ እንዳታስቀይር ኤርሚ ኖ ሌላ ርዕስ ውስጥ እየገባ ነው። መጀመሪያ በእምነት በሚለው ላይ እንስማማ። ጨርሼ ልስጥ፣ አቋርጠኝ ሳይሆን ጨርሼ ልስጥ። ያው ጨርሻለሁ። ስለዚህ በቤካ ትርጓሜ እምነት ዶክትሪን አይደለም አለ። በደምረው ትርጓሜ እምነት ዶክትሪን ነው አለ። ኦኬ እምነት ዶክትሪን ከሆነ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄው ፈጽመ ቅዱሳን እምነት ነው። ኦኬ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት እምነት ናቸው። ገልብጠው ወደኋላ ወንድምነት እምነት ነው። አሁን እኮ ማብራራታቸው ከታይ ጀምረ ደምራትግባብኝ ደግሞ አለው ድጋሚ እና ደቂቃህን እንዳልጨርስብህ። ኦኬ ስለዚህ እምነት ነው። ክብረ ቅዱሳን ማለት ክብረ ቅድስት ድንግል ማርያም እምነቷ ነው ማለት ዶክትሪኗ ነው። ይሄ ኦርቶዶክስ ተውፊት እምነቷ ነው፣ ዶክትሪኗ ነው። በደምረው ንግግር ቅዱሳት መጽሐፍ ተብሎ በተባለው ገድላት፣ ድርሳናት፣ ተአምራት ሁሉ በሙሉ እምነት ብሎ አታቋርጠኝ። ስሰጠህ ነው የምታወራ፣ እኩል አታውራ። ደምረው እምነት ብሎ የሚለውን ዲፋይን ስታደርገው ዶክትሪን ነው ብለሃል። ወንድምነትን ተጋፍተህ እሱን በደለኛ ልታደርግ አንተ ግን ንጹህ ልትሆን የሄድከው በአንተው ትርጓሜ መሰረት እምነት ብሎ የሚለው ዶክትሪን ነው ብልሃል። ኦኬ ዶክትሪን ነው ብልሃል። ስለዚህ የቤተክርስቲያኒቱ ዶክትሪን እየተዘረዘረልህ ነው ማለት የቤተክርስቲያኒቱ እምነት እየተዘረዘረልህ ነው። ማን ነው የሚዘረዝረው? እራሷ ቤተክርስቲያኒቱ ነች የዘረዘረችውን ይኸው 730 ሰው አብሮ እያየ ነው የምናነበው። እኔ በሚስጥር አላነበውም። ስለዚህ አሁን ደግመህ እንዳትገባ አንዴ መልሰው ወደኋላ ወንድምነት ወደፊት ሂድ ወንድምነት ከዛ ከ11 ጀምርልኝ። ኦኬ እምነት ብሎ የሚለው በወንድማችን በደምረው ትርጓሜ ዶክትሪን ነው። በወንድማችን በቤካ ትርጓሜ ዶክትሪን አይደለም። ስለዚህ ወንድማችን የቤካን ከፈለገሱ በኋላ መጠየቅ ይችላል፣ እኛን መጠየቅ ይችላል። አሁን በደምረው ትርጓሜ መሰረት እምነት ብሎ ማለት ምን ማለት ነው? ሃይማኖትና ምግባር እምነት ነው ማለት ዶክትሪን ነው። በኦርቶዶክስ በደምረው ትርጓሜ ታቦት እምነት ነው ማለት ዶክትሪን ነው። ቤተክርስቲያን ክብረ አጽመ ቅዱሳን ዶክትሪን ነው። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያትን፣ ቅዱሳን መላእክት ማመን ዶክትሪን ነው ማለት እምነት ነው። ገልብጠው ወደኋላ ወንድምነት እምነት ብሎ በሚለው ዲፋይን ያደረገበትን ማለት ነው። እሱ ክብረ አጽመ ክብረ ቅድስት ድንግል ማርያም ዶክትሪን ነው። ማርያም ዶክትሪናቸው ማለት ነው። ተውፊት ዶክትሪናቸው ነው በደምረው ትርጓሜ። ቅዱሳት መጽሐፍ፣ ገድላት፣ ድርሳናት እኛ ፊት መጥተው የሚያፍሩባቸው መጽሐፍቶች በሙሉ አንገት የሚደፉባቸው የሚሸማቀቁባቸው መጽሐፍቶች ዶክትሪኖቻቸው ናቸው። ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት እነዚህ ሚስጥራት የተባሉ 7ቱ ሚስጥራት ቤተክርስቲያን ዶክትሪኖቻቸው ናቸው። ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ሥላሴ ዶክትሪኖቻቸው ናቸው ማለት እምነታቸው ነው ማለት ነው። ኦኬ አላልኩም ብለህ ማለት አችልም። አንተ በተረጎምከው እምነት ብሎ የሚለውን ዶክትሪን ብለህ ባልከው ነው ይህንን የተናገርኩት። ቤተክርስቲያኒቱ የጻፈችው ነው። ምክንያቱም ይህንን ክፍል 1 ውስጥ ከቁጥር 1 እስከ 11 ድረስ ባለው ውስጥ እምነት ዶክትሪን ብላ ነው ያለችው። ስለዚህ ወንድማችንም እምነት ማለት አጠቃላይ ዶክትሪን ነው ያለው። ስለዚህ ቤተክርስቲያኒቱ በእምነት ውስጥ 5ቱ አዕማደ ምስጢርን ብቻ አይደለም እምነቴ ነው ብላ ያለችው። እነዚህ ሁሉ እምነቶቿ ናቸው እስከ ቅዱሳን ድረስ ለማለት ነው። መቀጠል እችላለሁ። ቴንኪው እግዚአብሔር አክብራችሁ ውድ ኦርቶዶክሳውያን። እኔ አሁን ሲናገር የነበረው ወንድማችን በተአምር እኔ ያልኩትን ሊረዳ እንኳን አልቻለም። ወንድማችን ቤካ ምን ነበር ቅድም ሲል የነበረው? እምነት ማለት ዶግማ አይደለም ሲል ነበረ። እኔ ደግሞ ምን ብዬ ነግሬው ነበረ? እምነት ማለት ዶግማ ነው ብዬ ነግሬው ነበረ። ይሄ በቤተ ክርስቲያናችን ውስጥ ዶግማ የምንለው 5ቱን አዕማደ ምስጢራትን ነው። እነዚህ 5ቱ አዕማደ ምስጢራት የእምነታችን መሰረት ነው። ዶግማ የምንላቸው እምነት የምንላቸው 5ቱን አዕማደ ምስጢራትን ነው። በዝርዝር አስቀምጦ የተናገረው ያንን ነው። ኦኬ ስለዚህ ቅድመውን ዶግማ ነው ደምረው ዶግማ ነው ሲል ነበር። ደምረው ዶግማ ነው ሲል ነበር የተባለው ነገር ሁሉ ውሸት ነው። እኔ ዶግማ ብዬ በቤተ ክርስቲያን ዘንድ ተቀብዬ ያለሁትና አሁንም እየተገበርኩ ያለሁትኝ 5ቱን አዕማደ ምስጢራት ነው። ምን ቃል በቃል የሚዘረዝረው በነገራችን
ላይ እምነት በሚለው ውስጥ ወይም ደግሞ ከላይ ክፍል 1 አክሽን አታርጋ ብራዘር። ምንድነው አክሽን የምታደርገው? አክሽን አታርግ። በቃ ባለበት ቁም። ተረኛ ነኝ። ኤርሚያስ እንደፈለገች ተናግሮ ነው የጨረሰው። እኔም እናገራለሁ። ኦኬ። እምነት በሚለው ውስጥ ክፍል 1 እምነት በሚለው ውስጥ ሀለወተ እግዚአብሔር ዝርዝር አለው። ስለ እግዚአብሔር መኖር ምን እንደሆነ ዝርዝር አለው። 1 2 ስለ ስነ ፍጥረት ይሄ እምነታችን ነው። እግዚአብሔር ሰማይና ምድርን ፈጠረ። ይህንን የማያምን ክርስቲያን ሊኖር አይችልም። 3 እውነተኛና አምስቱ አዕማደ ምስጢራትን ያስቀምጣል። ዶግማ የምንለው ዶግማ አንደኛ 5ቱ አዕማደ ምስጢራት ላይ ምስጢረ ሥላሴን፣ ስጋዊን፣ ጥምቀትን፣ ቁርባንና ምስጢረ ትንሣኤ ሙታንን እነዚህን 5ቱ አዕማደ ምስጢራት በሚል 5ቱ አዕማደ ምስጢራት የምንድንበት ማለት ነው። የምንለወጥበትን ቁጭ ያደርገዋል። ይሄ የማይለወጥ ነው። እነዚህ 5ቱ አዕማደ ምስጢራት ኢንፋሊብል የተባለው ማለት ነው። ከዛስ በቁጥር 4 ላይ ገባችሁ? በቁጥር 4 ላይ ምን ያስቀምጣል? ዘርዝሮ ነው የሚያስቀምጠው። ወንድሞችና እህቶቼ ዘርዝሮ ምን ብሎ 7ቱ ምስጢራተ ቤተክርስቲያን 7ቱ ምስጢራተ ቤተክርስቲያን ውስጥ ምን ተቀምጧል? ከ5ቱ አዕማደ ምስጢራት ውስጥ 2 ነገር ተቀምጧል። ምንና ምን? ጥምቀትና ቁርባን ገብቷቸዋል። ጥምቀትና ቁርባን ተቀምጧል። ከዛ ውጭ ግን ሜሮን፣ ተክሊል፣ ንስሐ፣ ቀንዲል። አሁን ለምሳሌ ግን ንስሐ አንድ ሰው ንስሐ መግባት ለምን እንዳለበትና ወደ አምላኩ መታረቅ ለምን እንደሚያስፈልገው የሚዘረዝር ነው። ተክሊል ዘርዝሮ ነው የሚያስቀምጠው። በሁለት ሙሽሮች መካከል የሚደረግ የቃል ኪዳን ስርዓት እንደሆነ ነው የሚናገረው። ይሄ የቃል ኪዳን ስርዓት የዘላለም ሕይወት የሚያሰጥ አይደለም። ሌላው ሜሮን አንድ ሰው በሜሮን በመንፈስ ቅዱስ ከታተመ በኋላ በሜሮን እንደሚቀባ የሚናገረው ይሄና 5ቱ አዕማደ ምስጢራትን አንድ አድርገህ መናገር አትችልም። ዶግማችን ብለን የምንናገረው 5ቱን አዕማደ ምስጢራት ነው። አሁንም ለወንድም የምናገረው እምነት የሚለው ቃል ዶግማ አይደለም ብሎ በኮንፊደንስ ተናግሯል። ስለዚህ ወንድማችን እንድትመልስልኝ የምንፈልገው ነገር ምንድን ነው? እምነት የሚለው ቃል የግሪክ ትርጉሙ ዶግማ መሆን አለመሆኑን ታረጋግጣለህ። ነው አይደለም ትለኛለህ። ነው አይደለም። ከዛ ባሻገር ግን ቅድም እንደተባለው ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅዱሳን ወይም ደግሞ ክብረ ቅዱሳን ድንግል ማርያም አለ። እንደገናም ደግሞ እዚህ ጋር ክብረ መላእክት ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃንና ክብረ አጽመ ቅዱሳንን ዘርዝሮ መጽሐፉ ራሱ ዘርዝሮ ያስቀምጥልናል እንጂ የድነትን ወንጌል የምናገኝበት ነው ብሎ አይናገርም። ይናገራል የሚል ሰው ካለ መጥቶ ማሳየት ይችላል በማስረጃ። ይኸው በክብረ አጽመ የዘላለም ሕይወት አግኝቻለሁ የሚል አስተምሮ እዙ መጽሐፉ ላይ ማለት ነው ካለ ማሳየት ይችላል። ከዛ ውጭ ግን የምጠይቅ ጥያቄ ምንድን ነው? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። አሁንም ቤኪ መልስልኝ። እምነት የሚለው ወይ ደግሞ አግዘውና መልስለት። እምነት የሚለው ዶግማ ነው ዶግማ አይደለም? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። ሌላው ስላገ አይደለም። በቃ ሚዩት አድርገው። እሺ ካስወረደ ትወርዳለህ ማለት ነው። ሚዩት አድርግ። እኛ በደንብ 2 ጆሮዎች አለን የምንሰማንን ማስረጃ ያለማቋረጥ እንደዚህ ብለህ ስላልክ አይደለም። ቅድም ተመልሶልሃል። ዶግማ አይደለም ብለሃል። አንተ ዶግማ ነው ብለሃል። በራስ መጽሐፍት እንግዲህ እየተቀጠቀጥክ ነው ማለት ነው። ኦኬ፣ በራስ መጽሐፍት ቤተክርስቲያኖች መጽሐፍ አንድ ጊዜ ላስነው ወንድምነት በትልቁ አደጋ አንድ ይሄው ስለ እምነት ለምሳሌ ይሄ የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር
ይታያችኋል። ከዚህ ጋር ግን ከዚህ ጋር ዶግማ አይደለም ካልክ ምን እንደሆነ አወራ አይደለም። በቃ ውጣ። በቃ ምንድን ነው? አትግባ። በቃ አትግባ። ማስረጃ አምጣ። ሚዩት አድርግ። ሚዩት አድርግ። ዶግማ የሚለው ማስረጃ አምጣ። በቃ ሚዩት አድርግ እኮ አሁን ማስረጃ እያሳዩ። ተረጋጋ ብራዘር፣ ተረጋጋ እንዴ፣ ተረጋጋ። እሺ ይታያችኋል። እዚህ ጋር የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። እሺ ከዛ ኤርሚነት በትልቁ አደርጋለሁ። አባኮ መጽሐፉን ታገላብጣል። ዛሬ መጽሐፍቶች ጋር ስለ አይደለም። እሺ እምነት ይላል እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። ከዚያ እዚህ ጋር ይመጣና በእምነት ስር የሚገኝ ማለት ነው። እምነት ሁለት ነገሮች ሊያመለክት ይችላል። እምነት ሁለት ነገሮችን ሊያመለክት ይችላል። አንደኛው ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ፣ ሁለተኛው በአምላክ ወይም በሰው ፍጹም ተስፋ ማድረግን ይላል። በዚህ ውስጥ ይዘረዝራ ማለት ነው። እዚህ እምነት ዶግማ ሊሆን ይችላል። አንዳንድ ጊዜ እምነት ኢንፎርሜሽን ሊሆን ይችላል፣ ስለሰሙት ነገር። ለምሳሌ እዚህ ጋር ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ ከዛ በዚህ አይነት ብዙ ሰዎች የኢየሱስን ታምራት አይተው መሲህ መሆኑን አመኑ፣ ነገር ግን በሕይወታቸው ለውጥ አይታይም ይላል። ያወራ ነው ብራዘር። ዶግማ እምነት ነው እምነት አይደለም የሚል ጥያቄ ነው የጠየቁ እንጂ የእምነትን ዴፊኔሽን አለ የጠየቁ። የእምነትን ዴፊኔሽን አለ የጠየቁ። ዶግማ የሚለው እምነት ነው እምነት አይደለም ነው። ዶግማ የግሪክ ቃል ነው፣ ፍቺው ደግሞ እምነት የሚል ነው። ይህንን አምነህ ተቀበል። እሺ ቴንክ ዩ። አሁን ምንድነው መሄድ ያለብን? ደምረው ነገረ ድህነታችን የሚቀዳው ማለት እርግጠኛ እንድታደርገኝ ይፈልጋለሁ። ነገረ ድህነታችን የሚቀዳው ከአምስቱ አዕማደ ምስጢር ብቻ ነው ስትል ነበር አይደል? ኦኬ ቴንክ ዩ። እዚህ ጋር ይታያል አለም። መልሱን ቶ ኤርሚዬ አንተ መልስ። ዶግማ እስቶ አንተ ዶግማ የሚለው እንጨርስ። እሺ ዶግማ የሚለው እንጨርስ። ጨርሰናል። ይኸው ዶግማ ማለት አጨርስም። አንተ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? ኤርሚያስ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? መልስልኝ። ጥያቄ ለቅቄ እንደሄድ አትፈልግ ኖ ማርያምን፣ እኔ ጥያቄ ላይ ሄዳለሁ። አንተ ግን መልስልኝ። ካልሆነ ከብፁዕ አምላክ ጋር ቀጥላለህ፣ አንተ ታች ትወርዳለህ ማለት ነው። ምንም ችግር የለውም። ነገር ግን ዶግማ የሚለው ቃል የግሪክ ቃል ነው። እምነት ነው እምነት አለ። እኛ መቼ እንትን ያፋርኛ ቃል ነው አለ ምለው ደጋግማ አሁን ይህንን እውቀት ብለህ የምትናገር። እሺ ስለዚህ ዶግማ የሚለው እምነት ነው እምነት አለ። ንገረኛ። የተጠየቀውን ትመልስልኛለህ። አሁን ስትከፍት የጠየቅኩ እንድትመልስልኝ ከፈለግ አል፣ ካልሆነ ግን ይኸው ቃሌን አከብራለሁ። እጄ በተን ላይ ነው ያለው፣ ታች አወርዳለሁ ማለት ነው። ቴንክ ዩ። ልክ በመደማመጥ ብናወራ መልስ ስለሌለ መመለስ ስለማችል አውርደኝ። ዶግማ የሚለውን ቃል ሳታውቁ ቤተክርስቲያንን ለመውቀስ ትሞክራለህ። በቃ ዚስ ኢዝ ኦርቶዶክስ። ስትያዙ እንደዚህ ገለባ ትሆናላችሁ ማለት ነው። በጩኸት ብቻ ለመጮህ ትፈልጋለህ እንዴ? ሰው ተደማምጦ እንኳን አያወራም እንዴ? እኛ እኮ ተደማምጠን ነው የምናወራ። ኦኬ ደበበሩ። ኦኬ አሁን እንቀጥላለን ማለት ነው። በራሱ መጽሐፍ የተገረፈው ደምረው ማለት ነው። እምነት ማለት ዶክትሪን ነው አለ። እኛ ዶክትሪን ማለት እምነት ነው አይደለም ብሎ የሚለው ጋር አይደለም ሙግታችን የነበረው። ቤካ ደግሞ እምነት ማለት ዶክትሪን ማለት አይደለም፣ እሱ ብቻ ማለት አይደለም፣ ሌላም ነው ብሎ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አመጣ ማለት ነው። እምነት ተብሎ ሲባል ዶክትሪን የሚሆንበት ፓርት አለ። አዎ ልክ ነው።
እምነት ማለት ዶክትሪን ነው። እንደገናም ደግሞ ዶክትሪን የማይሆንበትም አለ። ይኸው አንተ እምነት ማለት ዶክትሪን ነው ብለህ ያልከው ሰውዬ ቤተክርስቲያን በ11 ክፍሎች የከፋፈለችው ላይ እምነቴ ብላ ያለችበት ላይ ክፍል 1 11 ክፍሎች የከፋፈለችበት ላይ የተዘረዘረው ውስጥ ምን ይላል? ምን ይላል? የቅዱሳን አጽም ሁሉ ዶክትሪኗ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን መዳኛዋ ማለት ነው። ታውቃላችሁ፣ የቅዱሳን አጽም ነክተው የቅዱሳን አጽም ያረፈበትን አፈር በጥብጠው ጠጥተው የዘላለምን ሕይወት እንደሚያገኙ ቤተክርስቲያኒቱ በመጽሐፍ ጽፋለች። ሊቃውንት ብላ የምትላቸው የቤተክርስቲያኒቱ አይናማ የሚባሉ 4 አይናማ የሚባሉ ሰዎች ሁሉ ጭምር የሚያስተምሩት ነው። መቃብራቸው ጋር ሄዶ ገድላቸው ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱ ይሰረይለታል፣ ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብላ በዚህም ስሙን በሕይወት መጽሐፍ ላይ ይጻፍለታል ብላ የምታስተምር ሐዋርያቱ የማያውቁት ነገረ ድህነቷ የሚቀዳው ከመቃብር አፈር ላይ ሁሉ ጭምር ነው። ቤተክርስቲያኒቱ ብፁዕ አቡነ ኤርምያስ እንደተናገሩት ውድቀት ዝቅጠት ነው የዘቀጥ ነው ያሉት ቃል በቃል። ነገረ ድህነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነት ሐዋርያቱ የሚያውቁት ነው? አያውቁትም። ነገረ ድህነታቸው አያውቁትም። የህፃናት ጥምቀት ብለው የሚሉት አያውቁትም። ስትንጫጫ ትኖራለህ እንጂ የምታወራው ከኤርምያስ ጋር ነው፣ የምታወራው ከጴንጤ ጋር ነው። አያውቁትም። ያውቁታል ብላችሁ የምትሉ ከሆነ ነው አምጡ። ያው 4 ቤተሰብ ነው የምትጠሩት። የቆርኔሌዎስ ቤተሰብ ምናልባት ህፃናት ሊኖሩ ይችላሉ። ኤርምያስ በምናልባት ነው እንዴ ዶክተር የምትሰራው? የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ፣ ከዚህ ቤተሰብ ውጭ የምታወሩት አለ የህፃናት አጥማቂያን በሙሉ የለም። እነዛ ቤተሰብ ውስጥ ህፃናት አሉ። የ40 ቀን የ80 ቀን ይላል። እንደው ህፃናትስ እሺ ይኑሩ በምናልባት እንበል። እነዛ ህፃናት የ40 ቀን የ80 ቀን ናቸው። 40-80 ለኮንዶሚኒየም እንጂ ለህፃናት አጥማቂያን አብያተ ክርስቲያናት እንጂ ለእኛ አይጠቅመንም። ለኮንዶሚኒየም ከሆነ ልትመዘገብበት ይችላል። 40-80 ብለው የሚሉ ህፃናት አጥማቂያን በሙሉ ቃቃ ጨዋታ የሚጫወቱ ተራ የሆነ ትምህርት ያላቸው ሰዎች ናቸው። እነማ? ህፃናት አጥማቂያን ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን። እንዲህ ነው። እኔ አድምቼ ነው የምነግርህ። ምንድነው ይሄን እኔ ከድሮ ጀምሮ ስናገር ነው። እስኪ ማንም መካነ ኢየሱስ ነኝ ብሎ የሚል ይምጣና እስኪ መጽሐፍ ቅዱስ ላይ ቆሞ ያውራ ከኔ ጋር። መጽሐፍ ቅዱስ ላይ ቆሞ እንተራ አግናጢዮስ ሄሬኔዎስ ብለህ ለመደበቅ ካልሆነ ዳርያስ ትባላለህ። ኮተትህን ይዘዛ ዳርያስ ትባላለህ። ከሐዋርያቱ እስኪ ይኸው ሐዋርያቱ ነው ብለህ ያሉ ከሐዋርያቱ እስኪ አንድ ጥሩ እናቱ የወለደችው መካነ ኢየሱስ ሉትራውያን ከመጽሐፍ ቅዱስ ገብቶ እስኪ ይጥራ። ኑ ተረዳዱ። አራታችሁ አብራችሁ ማለት ነው ብትጨፈለቁ ከመጽሐፍ ቅዱስ ውስጥ አንድ አታገኙም። አራታችሁም ብትጨፈለቁ ማለት ነው ህፃናት አጥማቂያንን ብላችሁ እርስ በርስ እንትን የጠላት ወዳጄ ነው እንደብላችሁ እንደምትሉት ካልሆነ በስተቀር ማለት ነው። ዳር ነው ማስይዘ ኑ ግቡ እስኪ ከመካነ ኢየሱስ ይኸው ከኦርቶዶክስ ገብቷል። ከካቶሊክ አንድ አስገባልኝ፣ ከመካነ ኢየሱስ አንድ አስገባልኝ፣ ከሉተራውያን አንድ አስገባ። 4 ከመጽሐፍ ቅዱስ ነው አምጡ እስኪ አምጡ። እናንተ እንደምታደርጉት 40-80 ያጠመቀ ሐዋርያ አንድ አምጡ። አንድ እኮ ማለት አንድ ብቻ ነው። አትደፍረውም። ኤርምያስ እና ግባና በመጽሐፍ ቅዱስ አውሩ። ካቶሊካውያን የሆናችሁ አንዳንድ ቁጥር ጻፉልኝ፣ ከመካነ ኢየሱስ አንዳንድ ቁጥር ጻፉልኝ። የምትመጣው ከመጽሐፍ ቅዱስ ነው፣ ከሐዋርያቱ ከማቴዎስ፣ ከዮሐንስ፣